መቀሌ ዩኒቨርሲቲ ደረሰኝ። በዚሁ መቀሌ ዩኒቨርሲቲ ገባሁ ማለት ነው። በአመቱ ከመቀሌ ዩኒቨርሲቲ ቤተሰብ አግኝቻቸው ስለማላቅ እናቴ አባቴ ይታመም ስለነበረ አባቴ መጠየቅ አለብኝ ብዬ በአመቱ ብሬክ ላይ ማለት ነው ወደ ቤተሰብ እሄዳለሁ ማለት ነው። ማንኛውም እንደሚሄደው ሲሄድ አሁንም እዛ ዱላ እየተመለስኩ ጤነኛ የነበርኩ ስገባ እናንተ አይታችሁኛል ኖርማል ነበርኩ ማለት ነው። እና ዱላ ተመለስ ከዛ እያመመኝ መጣ። አልሄድም ብዬ ግቢ ነው የከረም ያ ሁለተኛ ዓመትን ዩኒቨርሲቲ ያሳለፈ መጀመሪያ የተገናኘው እንዳይስ ካምሳ ሳዋ ነበር። ሳዋ ሰፈራ ያኔ ኖርማል ነበር ካል? አዎ በሁለት እጅ በሁለት እግር እንደ ልብ ትምህርት ቤት ትሄዳለህ ትመጣለህ። ጎበዝ ተማሪ ነበርክ። ምንም አይነት ችግር አልነበር። አዎ እንትን ነበረ እና አገልግሎትም ግቢ ጉባኤ ያገለግል ነበር። ነገሮች አንተ ያላደረከው ጥረት የለም። አካዳሚክ ለመርዳት የሞከረው ነገር ቀላል አልነበረ። ከዛ ዩኒቨርሲቲ ላይ እንደዛው ከዛ ከርሜው ያው ሁለተኛ ዓመት ላይ በቃ እንዳገኛችሁ ታመም ነበር። ከዛ ተመለሽ ወደ ዓመት ስትመጣ ነው አይደል? አንደኛ ዓመት ላይ ነው። አንደኛ ዓመት ክረምት ላይ ቤተሰብ ጋር ከርሜ ሲሄድ ሁለተኛ ዓመት ስመለስ ለመማር ታመምኩኝ ማለት ነው። ሁለተኛ ዓመት ላይ ግን በጣም ተፈተንኩ። ስማርም እንትን ላይ አካዳሚ ላይ ተጎዳሁ። ሳይኮሎጂካል ራሱ ማለት ነው። አንደኛ እያመመ ሲመጣ ስሪንቃ ተመልሼ እጅን አርሴማ በቃ እዛ የደንቺ እዛ እድናለሁ ብዬ ማለት ግን እዛ ክረምት ስለነበረ ባሰኝ። እዛ አይደር ሪፈራል ሆስፒታል ነው የገባሁት። ሰከንዴር ላይ አይደር ሪፈራል ሆስፒታል ገብቼ ለ15 ቀን ምናምን ሕክምና ወሰድኩ። ከዛ በኋላ ግቢ ተመልሼ መምህራኖች ያሉኝ ምንድነው ለምን ይህንን ዓመት እንትን አድርገህ ቀጣይ ብትቀጥልስ የሚል ነገር ነበረና እኔ ግን እኔ እንጃ ያጸናኝ ነበር። እግዚአብሔር በእኔ ላይ የሆነ ነገር ያደርግ ነበር። በቃ ከዚህ በኋላ በሞትም አስከሬን ይሄን ነው ያልኩት። ምክንያቱም አንድ ዓመት አቋርጫለሁ በዛ ዓመት እኔ ደግሞ የመጣሁበትን ደግሞ አውቀዋለሁ። እዛ የነበረውን ፈተናም አልፌዋለሁና ስለዚህ በሞትም አስከሬን ይሄድ ብዬ ወሰንኩ በራሴ ላይ ማለት ነው። እንግዲህ እኔ ጋር አብሮ የታመመ ሰው ማለት ነው እነ ዲያቆናዊ እኔ ጋር ታመዋል። እናንተ ዲፓርትመንቴ በሙሉ ታመዋል እና ብዙ ነገር ተደርጎልኛል። ከዛም እዛም ራሱ ማለት እግዚአብሔር በፈተና ላይ ግን ሰውን ያዘጋጅልህ ነበር። እኔ አሁን እዛ ጋር ማላቃት ራሄል ምታ ኢንጂነር ነች። ጸበል ራሱ ቀጥራ ታስመጣልኝ ነበረ ማለት ነው። እውነት እዛ እያለሁ ማለት እሷ ታስመጣልኝ ነበር። ሌላው ደግሞ ማን ነው ወልደ ብርሃን የሚባል ስመረቅ ሱፍ ገዝቶልኛል። ሱፍ ገዝቶ ነው ያስመረቀኝ እና በነገሮቼ ሁሉ እግዚአብሔር ግን እኔ ጋር ነበረ። ፈተናዎቹም ቢበዙ በእነዛ ከበባዎች መሃል ግን የእግዚአብሔር ቸርነቱ የእግዚአብሔር ሰው ሰጥቶኛል። ትምህርትም ላይ ጎበዝ ነበር ካስታውሳለሁ። ነገራችን ላይ የሆነ ሁለተኛ እንትን ላይ ዋን ኤት አምጥቻ ጋር ነው እውነት ስሪ ምናምን አምጥቼ ሁለተኛ ዓመት ላይ የመጀመሪያው እንትን ላይ በቃ ተጎዳው። በቃ የሆነ የመጀመሪያው ስንት ነው ነበር? ስሪዋን ነበር። የመጀመሪያው ጎበዝ ነበር። ስሪዋን ማለት ከስሪ በላይ ያመጣ ተማሪ በቃ ከዛ ደግሞ ግን ሁለተኛው ዓመት ላይ ግን ወደ 1.8 አዎ እሱን ያወረደብኝ። ከዛ በኋላ ግን ራሴን ማሳመን ጀመርኩ። ራሴን እንትን አድርጌ ውጤቴን እንትን ለማድረግ ሞከርኩኝ ማለት ነው። ሁለተኛው ዓመት ላይ ወደ ከነአን ሰፈር ነው የሄድነው አይደል? አዎ ከነአን ከዛ ከነአን ወደ ገዳም ሰፈር የዛን ሰዓት እናንተ ወደዛ ስትሄዱ እኔ ወዴት ተቀላቀል ወደ አካል ጉዳተኞች እንትን የገባሁት አፍሪካ አካባቢ ማለት ነው። እዛ አፍሪካ ገባሁ። እዛ ሆኜ ከነሱ ጋር ነበር ማስታውሰው። የሚገርም እዛ ጤና ጣቢያ ማለት ነው ቁስሌን ቢርሶን ሆኗልና እዛ ያለው ነርስ ማለት ምን ላይ ነበረ እኮ አይድንም በቃ ወደ ካንሰር ይቀየራል ይለኝ ነበርና ጭራሽ ያስፈራራኝ ነው። ሐኪም ነው ግን አይድንም ነው የሚለው ጭራሽ ወደ ካንሰር ነው የሚያድግላል። አዎ እንደዛ እያለ ወንድሜ ደግሞ ቀሲስ ዲያቆናዊ አሁን ያሁኑ ቀሲስ ቁስሌን ሳየው አዙሮ ወደቀ። የኔን ቁስል አይቶ ማለት ነው አዙሮ ጣለው ወደቀ በቃ። ከዛ ነርስ ነበረች አነሳችሁ አይዞ ምናምን አረጋግተው ምናምን ግን በቃ እንደዛ ሲለኝ ግን የሆነ ነገር ይሰማኛል በቃ ውስጤ። ግን አንተ አታረገውም መድኃኒዓለም አንተ ታነሳኛለህ እለው ነበርና በሂደት ግን ያቁስል እንትን እያለ ሄደ። ሃይ ፕሮቲን ታዞልኛል ዩኒቨርሲቲ እናንተ ጋር የካምፓስ ምግብ እንትን አይደለም መበላይ ነበር ሃይ ፕሮቲን ታዞልኝ። ሃይ ፕሮቲን በሂደት እየተሻለ ሰርዲ ላይ ጥሩ እየተሻለ በቃ ራሴን ማድረግ ጀመርኩ። ሰርዲር ወደ አዳሃቂ ካምፓስ አዳሃቂ ያኔ ቤተክርስቲያን ነበር። አሁን አረጋዊ ነበረ እዛ ጋር
እንደ አቡነ አረጋዊ፣ ከዛ አዲ ሀውሲ ማርያም አለች፣ ከዛ ደግሞ እንደ ገብርኤል ሰማዕታት ሐውልት አጠገብ። በዚህ መካከል ነው የተማርነው። እዛ ነው የተማርነው እና የዛን ሰዓት እያገገሙ መጣ። ቲቸር ደግሞ ሐዲስ የሚባል ነበር። ሐዲስ እሱ ይዞኝ ሂዶ አሰጠኝ ማለት ነው ዊልቸር። ከዛ በዊልቸር እየገፋችሁ ይሄድ ነበረ ማለት ትምህርት ቤት እና እንደዛ ብሎ ያ ሁሉ ታሪክ አልፏል። ስንት ዘመን 275 እንደዛ መሰለኝ። ከዛ ዲግሪ ነው ያስከ በዚህ ሁሉ ማዕበል፣ በዚህ ሁሉ መከራ፣ በዚህ ሁሉ ፈተና ውስጥ አልፈ ዲግሪ ነው ያስከ ቢ+ ነው ያወጣሁት ሪሰርች ቢ+ ነው ያወጣሁት። ከዛ ክሪታር ነበር። ይሄንን ዲግሪ ይዘህ ተመርቀህ ቀጥታ ወዴት ነው የሄድከው? ቀጥታ ወደ ዋግምራ ወደ ሰቆጣ ወደ ተወለድኩበት ቦታ ስራ ፍለጋ ነው የሄድኩት። ወደ ቤተሰብ አልሄድኩም። ግን ከዛ መሀል የሚገርምህ የመጨረሻው የተማሪዎች የሽኝት ፕሮግራም ላይ ነበርክ? ነበርኩ። አዳራሽ ላይ? አዎ ነበርኩኝ። ደስ ይል ነበረ። ምን ታደርግ፣ የእኛ ዲፓርትመንት ደግሞ ይለያል እና ብቻ አሁንም ድረስ ያሻራ አለ እኮ ለመናገር አሻራው አለ። ያው እናንተ ይላሉ እኮ ከእናንተ በፊት መምህራኑ እንደናንተ አይነት ባች ከእናንተ በፊት አልነበረም፣ ከእናንተ በኋላ አላገኘንም ይላሉ። ዶክተር አራጌ፣ ዶክተር መሰለ በጣም ብዙዎችን አግኝቻቸው ነበር ነው መሰለ እንትና ተመስገን መቀሌ ዩኒቨርሲቲ እኛ የ2001 ባሾች ነበር አይደል? 2001 ጀመርን፣ 2023 ጨረስን። በቃ የሚረዳዳ እርስ በርሱ የሚዋደድ 4 ሴክሽን ተማሪ አንዱ እንዳይወድቅ የሚተጋገዝ በጣም የሚገርም ባሽ ነበር ማለት በሚገባና እልህም ነበረ። ተማሪውም ላለመውደቅ ለምን ለምን አይሆኑ ግን ላለመውደቅ የሚጥሩት ጥረት ነበረ። ሲሪየስ እናንተን ያከብሯችሁ ነበረ፣ ይሰሟችሁ ነበረ። በተለይ አንተ ማለት አንተ ካስተባበር ማንም አይቀርም። መውደቅን አይፈልግም እና አሁን መምህራኖች ደግሞ ይፎክሩ ነበር ለማውጣት ያን ሁሉ አንድ ሴክሽን ተማሪ እኮ ረግፏል። መጨረሻ እኮ 3 ሴክሽን የተመረቀው አታውሰው? 3 ሴክሽን የተመረቀው ግን የነበረው ቀላል አልነበረም። ትልቅ ትግል ነበረና ይሄ ነበረ። ተመረቀህ ከዛ ወደ ዋግምራ ሄድክ? አዎ ግን